እሺ ይሄ ወንድማችን መቼስ ታስታውሱታላችሁ? ጉባኤውን ሙሉ በእንባ ያራጨ ልጅ ነው። በእንባ ባለቤቱ ሞታ ታስታውሳላችሁ? ውጪ በጣም በቃ እንባችንን የጨረስንበት በጣም የሚያሳዝን ታሪክ ያለው ሰው። አይዞ እግዚአብሔር አስረሳለሁ ነው ቢለኝ፣ አይዞ አይዞ አባ ተመለከትከኝ፣ የልጅነት ኢየሱስ ተመለከትከኝ። ለቤት ምን ያክል እንደምኖት እንደምለፋ አይተኸኛል። ጋባ ውስጤን አሳረፍከኝ፣ ውስጤን አሳረፍከኝ። ወስጄ ራሴን ሕክምና አገልግዬ መጣሁ። የሰው ልጅ ከሞተ በኋላ ቢያንስ አበጉልጉል ያስቀምጣል። እኔ ግን በወንጌል ነው የሸኟት። ራሴ ቆሜ አገልግዬ መጣሁ። ጌታ አንተ መለኮ ይሄ ከሆነ ብዬ ያኔ ነው ልቡ አጥንቶቹ ይሄ ሪቦቹ ተሰባበሩ ጎድኑ ማለት ነው። በዛ ምክንያት ነው ኢንፌክሽን ፈጥሮ ከዛ በኋላ ነው እንደዚህ እንትን ሲል ነበር። ከዛ አንቺ ምን አልሽው? አረ ተሰራ እንዳይብስ አልኩት ማለት ነው። እሺ ምን አለሽ እሱ? አይ እኔ እንትን ይባልልኛል እድናለሁ አለኝ ማለት ነው። እሺ ከዛ ዝም አለኝ እንደውም እና ከሁለት ሳምንት ምናምን በኋላ እንዴት ወሰንክ ወይ መሰራት እኮ አለብህ ስለው አይ ሊዲያ ዳንኩኝ እኮ እንደው ልክ ከአይሲዩ ወጥቶ እድናለሁ ብሎ በፊት ማለት ነው። ይኸው ምን መስሎ እንደነበረ ይሁት ስማው ቆይ ላንተ አያችሁ ሬሳ እኮ ነው። ሻሸመኔ ሄዳለሁ ያልኩት ምንም አልተመቸኝም። ምንም ስመኝ ወደ ሻሸመኔ ሄዳለሁ ስል አሁን ያው አዲስ አበባ መጥቷል ተብሏል። በደስታ ይቀበላሉ። አሁን እሱን እያያችሁት ነው ምን እንደሚመስል። ያው ሻሸመኔ ነው ሄዳለሁ እያልኩ ይኸው ሰውነቱን ይዩት ምን እንደሚመስል። ግን እሱ ጋር ሄጄ ምን ሆናለሁ? አሁን አዲስ አበባ መጥቷል እሱ ጋር ሄጄ ድናለሁ ይላል። ይሁት ሰውነቱን ምንም ብር አላወጣም ከተባለ ከ500,000 በላይ ያለንን ንብረት ልንሸጥ ስል ጌታ ደረሰልን። ንብረታችሁንም ለመሸጥ ስትሉ? አዎ በቃ ልቤን ያመኝ። ቤቱን ለመሸጥ ያለውን ጨርሳችሁ አያችሁ ምን ያህል ገንዘብ እንደጨረሱ ቤታቸውን ለመሸጥ። የኔ ኢየሱስ በመጨረሻው ቀን ደረሰላቸው። አሜን። እጆቻችሁን ዘርጉልኝ። ተንከራትቻለሁ ብዙ ቦታ 3 ወር ሙሉ ያልተንከራተትኩበት ሆስፒታል የለም፣ ያልተንከራተትኩበት ቸርች የለም። ጌታ ይኸውና እዚህ መኖሩን አሳይቶኛል። የመጨረሻ አልሄድም ብዬ ነው የመጣሁት። ወገኖች መፍትሄ ይሁናችሁ። እናንተንም በተለያየ ጥያቄ ውስጥ ያላችሁ አሜን፣ እግዚአብሔር ይድረስላችሁ። አሜን አሜን። ይሄ ሰውዬ ያልገባበት ሕክምና ያልሄደበት የለም። የታለች እስቲ በሬዱ ኮታ ይሄ እንዳለ ይሸታል መግል ብቻ እና ሳየው ራሱ እኔ ገና ሲከፍት ሽታው በአንዴ ነው ያፈነኝ እና ይሄ መግል እንደዚህ ይፈሳል። ስንት ጊዜ እንደሆነ 3 ነው ስንቴ ኦፕራሶን ተደርጓል። ይሄ እንደዚህ ከዚህ ውስጥ ነው እንዳለ ይሄ ተቀደው መግል የሚወጣው። ያልሄደበት ሆስፒታል የለም። አያችሁ ለማየት እንኳን ይሄ ነው እየደረቀ ነው። ይሄው መግሉ ይታያችኋል። በጣም ነው የሚያስፈራው። መግል ይኸውላችሁ እንደ እንትን ነው የሚወጣው። አያችሁት? ይሄ እንደው ደርቆ ነው በቃ መግል እንደዚህ ነው የሚፈሰው ሰውነቱ ላይ። አስቡ ከዚህ ከልቡ ማለት ነው ይታያል አይደል?
ያያችሁት ነው። በጣም በአይን ስታዩት ያስፈራል። ለማየት ራስ ይሄ አሁን እዚህ ጋር እንደ እርጎ ነው ቁጭ ያለው መግሉ። ይሄ እንዲህ ነው የተከፈተው እና የሚገርማችሁ ነገር ሳየው እኔ ራሱ ደነገጥኩኝ፣ ጸለይኩኝ። ኦፕራሲዮን ስንቴ ነው የተደረገው? አዎ ይሄው አይሲዩ እያለ እንደዚህ ነበረ። አያችሁ? ያኔ ልቡን ሊያስነሱት ይታያችኋል። አይሲዩ ውስጥ ልቡ ሊነሳ አስብ። የኔ ኢየሱስ ይታያችኋል። እዚህ ጋር የቱ ጋር ነው? በዚህ ነው የነበረው። መግሉን ይዩት። ይታያችኋል አይደል? አሁን እንደዚህ ከነበረበት ነው እግዚአብሔር እድሜ የቀጠለለት። ሰርጀሪ ተሰርቶ ምንም ሊድን አልቻለም ነበር። እንደዚህ ተከስቶ ስፔሻሊስት ሰርጀሪ ያው ይሰፋል። አሁንም እንትን ይላል። አያችሁ የተሰፋውን ስፔሻሊስት ምን አላለም? አሁን ለሶስተኛ ጊዜ ድጋሚ መሰራት አለበት ተባለ። እሺ እኔ አልሰራም ሊዲያ ምን ተስኖት ከሄጄ ይጸለይልኛል አልሰራም አለኝ። በቃ ሰርተው እየቀደዱት ቢሰሩትም ምንም አልቻሉም። ተመልሶ መግል ይፈሳል። አሁን አያችሁት የት እንደገባ አድራሻው በላይ ይሄ በቃ እንዳለ ሙሉ እንዳለ ይሄ ሰውነቱ እንዳለ እዚህ ጅምር እንዲህ መግል ነው። አስቡ ከሰው ጋር ምን ያህል ከባድ ደግሞ ሽታውን አስቡት። ሶስተኛ ጊዜ እንደገና ምን መደረግ አለብኝ? ኦፕሬሽን። እሺ ከዛ ምን አለ እሱ? አልሰራም ሄጄ ይጸልይልኛል እድናለሁ አለኝ። እሺ ኧረ ተው ዝም ብለህ ተሰራ አልኩት። እኔ እንደው አንቺ ላይ ያለ ሸፋፋ እሺ እንዳይብስብህ ነገሩ እንዳይብስ ይሄ ሁሉ ያመጣበት ወይዘዌ ከሲፒአር ነው። ልቡን ሊያስነሱት ሲሉ በማሽን ሲስቡት ነው። ይሄ ማንሻ አለ አይደለ? ሰው ሲሞት እንትን የሚባልበት ያኔ ነው ልቡ አጥንቶቹ ይሄ ሪቦቹ ተሰባበሩ ጎድኑ ማለት ነው። በዛ ምክንያት ነው ኢንፌክሽን ፈጥሮ ከዛ በኋላ ነው እንደዚህ እንትን ሲል የነበረው። ከዛ አንቺ ምን አልሽው? አረ ተሰራ እንዳይብስ አልኩት ማለት ነው። እሺ ምን አለሽ እሱ? አይ እኔ እንትን ይባልልኛል እድናለሁ አለኝ ማለት ነው። እሺ ከዛ ዝም አለኝ እንደውም እና ከ2 ሳምንት ምናምን በኋላ እንዴት ወሰንክ ወይ መሰራት እኮ አለብህ ስለው አይ ሊዲያ ዳንኩኝ እኮ እንደው ልክ ከአይሲዩ ወጥቶ እድናለሁ ብሎ በፊት ማለት ነው። ያው ምን መስሎ እንደነበረ ይሁት ስማው ቆይ ላንተ ነው ሬሳ እኮ ነው። ሻሸመኔ ሄዳለሁ ያልኩት ምንም አልተመቸኝም። ምንም ስመኝ ወደ ሻሸመኔ ሄዳለሁ ስል አሁን ያው አዲስ አበባ መጥቷል ተብሏል። በደስታ ይቀበላሉ። አሁን እሱን እያያችሁት ነው ምን እንደሚመስል። ያው ሻሸመኔ ነው ሄዳለሁ እያልኩ ይኸው ሰውነቱን እዩት ምን እንደሚመስል። መንተጽኖ ጋር መንተጽኖ ጋር ሄድቼ እንደምዲያን ደግሞ እኔ ደግሞ ተስፋ አለኝ። ሻሸመኔ ሄዳለሁ ያልኩት ምንም አልተመቸኝም። ምንም ስመኝ ወደ ሻሸመኔ ሄዳለሁ ስል አሁን ያው አዲስ አበባ መጥቷል ተብሏል። በደስታ ይቀበላሉ። በደስታ ተቀበልኩት። አሁን ግን ከእኔ ተማሩ። ያው እንዴት ታየኛላችሁ። ወደፊት ደግሞ ይሄ የጤና ሰውነትና እንዴት እንደነበርኩት ለጎን ለምስክርነት እንዲያበቃ ብዬ
ይህ ቪዲዮም ቀረጥኩት። ስለዚህ ደግሞ የመንተጽዕኖ አምላክ ይሰራል። ኢየሱስ ጎፍታ ነው። ኢየሱስ ጌታ ነው። እንሰራል። እኔ አሁን ቅርብ ጊዜ ነፃ ሊወጣ ነው። ሰላም ሆኑ። ግን እሱ ጋር ሄጄ ምን ሆናለሁ? አሁን አዲስ አበባ መጥቷል። እሱ ጋር ሄጄ ድናለሁ ይላል። እዩት ሰውነቱን። የመንተጽዕኖ አምላክ ይሰራል። አያችሁ? ያያችሁት ነው። አሁን ይሄን ሰውዬና እስቲ ይሄን አገናኙ ምን እንደሚመስል። ማን ነው የሚያምነው ይሄን? አያችሁ ሰውነቱን ምን እንደሚመስል። አሁን ግን ዛሬ ያለበትን እዩ። እዚህ ቤት የተፈወሰው በአንድ ሳምንት እኮ ባልሞላ ቀን አስቡ። አሁን ይሄ ሰውዬ እሱ ነው ቢባል ማን ነው የሚያምነው? አስቡ። አያችሁት? አሁን ይሄና እሱን አስተያዩ። ሻሸመኔ ነው ያለውና እዛ ሄዳለሁ እያልኩ እየተመኘው አሁን አዲስ አበባ መጥቷልና የምንተስኖት አምላክ ዛሬም ይሰራል። እሱ ጋር ሄጄ ይፈወሳለሁ። አላችሁ? ዛሬም ያመናችሁት እግዚአብሔር የሰው ዕውቀት፣ ገንዘብ፣ ሐኪም የትኛውም ነገር ከማይችለው ነገር ያድናችኋል፣ ነፃ ያወጣችኋል። አሁን ማንም ሰው ይሄንን ሰውዬ አይቶ አያምንም። አሁን እሱን ይዩትና ይዩት ቪዲዮውን። እሱ ገና ቤቱ እያለ እኮ ነው የተፈወሰው። ለምን? የምንተስኖት አምላክ ዛሬም ይሰራል። እሱ ጋር ሄዳለሁ ምን ሆናለሁ? ይፈወሳል። አያችሁት? አሁን ይሄ በቃ ማንም ሰው እሱ ነው ቢባል ሊያምን ከልጆቹ በቀር ሊያምን አይችልም። አያችሁት? የኔ ኢየሱስ ይታያችኋል። የለውም አሁን ሰውነቱ ራሱ አጥንት ነው። አሁን ይሄን ሰውዬ ማንም እሱ ነው ቢባል አይቀበልም። ብቻውን ብርቱ ነው። ዛሬ ይኸውላችሁ ይሄ ለደረቀ ማንነታችሁ ሁሉ እግዚአብሔር ነፍስ ይዘራበታል። ማንም ሰው ሊያምን አይችልም። አያችሁ? ደርቋል እኮ የለም፣ ስጋም የለውም። የኔ ጌታ ዛሬ ህይወት ይዘራባችኋል። እና መጣ። ልጁ ግን ምን ትላለች? እንዳይብስብህ የከፋ እንዳይሆን። እስቲ ተናገሪ አንቺ። ይሄ አመት ምናምን ይሆነዋል። ግን ከሻሸመኔ የመጣ አካባቢ ነው ማገልገል የጀመርክ ጊዜ። ከዛ እንደውም ትዝ የሚል ከነበር እዛ ጋር ነበር የተቀመጥ ነው። ጸለይክለት። ሰውነቱም እንደዚህ መሻሻል የጀመረው ከጸለይክለት በኋላ ነው። አቤት የኔ ጌታ። ከዛ በኋላ ነው። ይሄ ቅርብ ጊዜ ደግሞ ይሄ የደረቱ መጣ። እኔ ሊዲያ አልሰራም፣ ሶስተኛ ጊዜ ድጋሚ አልሰራም፣ ይጸለይልኛል እድናለሁ አለ። እንዳለውም ሲያሳየኝ እንዴት ዳንክ ስለው ተጸለይልኝ እኮ ሊዲያ ያለኝ ነው። ስፔሻሊስት የተባለ ደግሞ ተሞክሮ እምቢ አለ። መቆም አይቆምላችሁም። ጉልኮ እቺም ቫይኮሜሲኖ ይሰጣል። ምንም በቃ ለመድኃኒት ራሱ ሊያጠፋው አልቻለም። ኢንፌክሽኑ ስትሮንግ እንትን ነው። ኦስቲዮማይላይተስ የሚባለው ክሮኒክ ኦስቲዮማይላይተስ እየሰማችሁ ነው። የኢንፌክሽኑ አቅም በጣም እየሄደ ወደ ካንሰርነት ኦልሞስት የተቀየረ ያለን። የኔ ጌታ ግን በአንድ ውሃ፣ በአንድ ዘይት፣ በአንድ ቃል እኔ ድሮም ደግሞ ይከታተላለሁ ዩቱብ ላይ እኔ አምናለሁ እሱ አምላክ እንደሚያድን ደግሞ አሁን ምስክር ትሆን ተወዳድረ ነው መጣን ከሷ ጋር ሆነ አለችነት ደበቁት ከዳን ሲደረቁም ደግሞ እኔ አልነገርኩም፣ ጸጥ አልኩት። አሁን እውነት ነው አንቺ ምን ተዝኖ ጋር እንሄዳለን ምስክርነት አልኩት። ለምን አለች። አሁን ያው ነይ አይ አልኩት። እውነት አለች። አሁን ደርቋ ላይ ነገር ተአምር ጓደኞቹ ጋር ትደውላለች። ለምን ሐኪሞች አልተቻለም። ሆስፒታል ተኝቼ ስንት ጊዜ አላርት ተኝቻለሁ፣ የካቲት ተኝቻለሁ። ስፔሻሊስት ደግሞ ሞክረዋል። ምንም መፍትሄ የለም።
እዚህ ስመጣ መፍትሄ ያለ አሁን በቃ ዛሬ ደግሞ ነይ አልካት። አዎ ነይ አልኩት። አሁን ነይ እንድትመሰከር አቤት የኔ ኢየሱስ። እዚህ ደግሞ ሁሉም ከዚህ በላይ መድኃኒት እዚህ የሚወሰድ ማንም እርግጠኛ ነኝ ይድናል። ሰው ደግሞ ያልተቻለ እዚህ ይቻላል፣ እዚህ ይቻላል። ሃሌሉያ። የእሱ አለማቋረጥ የሚፈሰው ምንድን ነው? መግል ከደም ጋር። እስቲ አንቺ ተነሽ። ያው ነው አይነቴ ልጅሽ ሰገራ ሲቀመጥ ምንድን ነው የሚፈሰው? ደም። አመቱን ሙሉ አሁን ተፈውሷል። አሜን አሜን። አባ ስንት ጊዜ ነው ሆስፒታል የተኛው? ምን ያህል ጊዜ ሆነው ህመሙ? አመት ምናምን ይሆነዋል። ልክ ከአይሲዩ ከወጣ በኋላ ይሄ ያያችሁት ቪዲዮ ላይ ከዛ ጊዜ በኋላ እንደዚህ ማበጥ ጀመረ። አልታወቀለትም። ከዛ መምገል ጀመረ። መጀመሪያ የተቀዶ በዚህ ነው ነበር ሆስፒታል የግል ሆስፒታል ነበር ሲታከም የነበረው አይሲዩ። ከዛ በኋላ ነው ቪዲዮ ላይ እንዳየው ቸርች ልክ ከነቃ በኋላ ሊዲያ ምን ተስኖት ጋር እንደምንም ሰጂኝ ያኔ ይመለሳለሁ፣ ሰውነቴም ይመለሳል፣ ደህና ሆናለሁ አለ። ጸለይክለት፣ መጥቶ መመለስ ጀመረ ሰውነቱ። ከዛ የኔ ጌታ እጆቻችሁን ዘርጉ። አባ ምስጋናቸው ይቀጥል። አሜን አሜን አትሉ? አሜን አሜን። እሷ ምንድን ነው የምትለው? ኦፕራሲዮን ተሰራ። እሱስ አልሰራም። እዛ ሄዳለሁ ምን እሆናለሁ? ምስጋናቸው አሜን ይቀጥል። አሜን። የእግዚአብሔርን ታላቅነት መናገራቸው ይቀጥል። አሜን። የማዳንን ስራ ለብዙዎች መመስከራቸው ይቀጥል። አሜን። ፈውሳቸው ለዘላለም የጸና ይሁን። አሜን። ሰላማቸው ለዘላለም የጸና ይሁን። አሜን። ደስታቸው ለዘላለም የጸና ይሁን። አሜን። አሜን። የጸና ይሁን። አሜን። የእህቴን ታሪክ ቀይር። አሜን። ጎዳናዋን አቅና። በሮቿን ክፈት። አሜን። ከፍታን ስጣት። አሜን። የሚፈልጋት ክፉ አይኑ ይታወር። አሜን። ለዓለም አትሁን። አሜን። ለከንቱ ነገር አትሁን። አሜን። ለጥፋት አትሁን። አሜን። ሸፈንኳት አሜን። በኢየሱስ ደም። እንኳን ጌታ ረዳችሁ። ገና ምስጋናችሁ ይቀጥላል። እሺ ይሄ ወንድማችን መቼስ ታስታውሱታላችሁ። ጉባኤውን ሙሉ በእንባ ያራጨ ልጅ ነው። በእንባ ባለቤቱ ሞታ ታስታውሳላችሁ። ውጪ በጣም በቃ እንባችንን የጨረስንበት በጣም የሚያሳዝን ታሪክ ያለው ሰው። አንተን ደግሞ በመኪና አደጋ ሊገልን ለምን ብለህ ብትለኝ ያንተን ባለቤት አሁን በአንድ ወር ውስጥ ሰይጣን ገልባታል። አእምሮ ተይዞ ነው ያለው። በእሷ ምክንያት ሰላምም ደስታም አጥቷል። አንተን እያየው አንድ የወታደር ልብስ የለበሰ ሰው ያለው ፖሊስ፣ ይሄን ሰው እያየው ደመቀ የሚባል ስም ያለው ስም ነው። ወይኔ ኢየሱስ! አባ አለ ሞታለች፣ እየመጣችብህ ነው። አዎ በቃ ስትራመድም እሷ ናት የምትመጣው። አዎ ሞታለች፣ ልትረሳት አልቻልክም። እውነት ነው። ምግብም መብላታይ ሰላም፣ ማታም እንቅልፍ የለህም። እውነት ነው። እየተጨነክ ነው። ይሄ የሞት መንፈስ ነው። የሱንም ህይወት ወስዳለሁ። ጌታ ግን እንዲያለኝ አይሆንም አለ። አሜን። ያንተ አባትም የአባተ አባትም ለመጥራት ራሱ አይመችም። ካልሳ ነው ካልሳም ይባላል። ካልሳ አያት ካማ ነው። አዎ ወይኔ ወይኔ! አጠገባችሁ ያለውን ሰው ነካ አድርጉትና ቃል አለ አትሞትም በሉት። አትሞትም ያለ ጊዜ በሉት። አትሞትም። ጠላት አይገልህም። ጠላት አያጠፋም። ጠላት ከንቱ አድርጎ አያስቀርህም። የእግዚአብሔርን ነገር በሕይወት ሳታይ ምናምንቴ አድርጎ አያስቀርህም። አንድ ሰው አሜን ይበለኝ እባክህ። አሜን። ዋው! አየኝ አባ
አይዞ አይዞ አይዞ። ተስፋ ሰይጣን አስቆርጦት ስራውንም እንዳይሰራ አረገው። ከዛ የሚያስመኘው የሚያሳስበው ሁሉ ሌላ ነገር። ትክክለኛ እግዚአብሔር አንደበትን አንተ ገና ቤት ሆኜ ነው የሰው ከመሄድ አለብኝ ብዬ ገና ባለቤት ነፍሰ ጡር ያረጥ ነው ሄደችው። ሰይጣን አያችሁ ከነጽንሷን የገደላት ምንነቱ ሳይታወቅ ነው እግዚአብሔር ሰው የሞተችው። ለሴት ልጅ ባለቤት ላይ ደረሰው አይድረስ። በሕይወት ዘመኑ አንድ ጊዜ ሐኪም ቤት ገብታ አታውቅም፣ ታክማ አታውቅም፣ መርፌ የሚባል መድኃኒት አታውቅም። ግን ነፍሰ ጡር ሆና ያረጥ ነፍሰ ጡር ሆና ብቻ ያስቀርታለች። አይዞህ ብቻህን አይደለም፣ እግዚአብሔር ካንተ ጋር ነው። አይዞህ እግዚአብሔር አስረሳለሁ ነው የሚለኝ። አይዞህ አይዞህ አባ ተመለከትከኝ፣ የልጅነት ኢየሱስ ተመለከትከኝ። ለቤት ምን ያክል እንደምኖት እንደምለፋ አይተኸኛል። ጋባ ውስጤን አሳረፍከኝ፣ ውስጤን አሳረፍከኝ። ወስጄ ራሴን ሕክምና ሀገር አገልግዬ መጣሁ። የሰው ልጅ ከሞተ በኋላ ቢያንስ አበጉንጉን ያስቀምጣል። እኔ ግን በወንጌል ነው የሸኟት። ራሴ ቆሜ አገልግዬ መጣሁ። ጌታ አንተ መለኮ ይሄ ከሆነ ብዬ አይዞህ እግዚአብሔር ሰው ሁሉ ጊዜ እግዚአብሔርን የምጠይቀው ጥያቄ ጌታ ሆይ አንተ ወደህና ፈቅደህ ከሆነ ፈቃድ ከሆነ ኢዮብ እንዳለው አንተ ሰጥተሃል፣ አንተ ወሰድክ፣ አንተ ስም የተባረከ ይሁን ነው የሚለው። ግን ነገር ግን ሁሉ ጊዜ ጥያቄ ሆነብኝ። ይሄ ግን ጥሪ የመጣው ከሴጣን ነው ከሐኪም ስህተት ነው ከማን ነው እያልኩ ነበርና ይሄ ነው የኔ ትልቁ ጥያቄ ውስጥ ያመጣልኝ። ጠላት በደስታ ወራት ባለቤቱን ከእጁ ምንም ሳትሆን ሞታ አደረች። ዛሬ ግን እዚህ ስፍራ የመጣው ምስጋናን ይዞ ነው። እግዚአብሔር የሰራለትን ጥቂት ደቂቃ ይናገርና ከዛ እየጸለይን ዛሬ በሐዘን የመጣችሁ ሰዎች የሚቀጥለው ሳምንት ለእናንተ የምስጋና ሳምንት ይሆናል። አሜን። ወይኔ ሰው የለማ። ለእናንተ የዝማሬ ሳምንት ይሆናል። ለእናንተ እግዚአብሔርን ታላቅነት የምታወሩበት ሳምንት ይሆናል። ክብር ለኢየሱስ ይሁን። አሜን። ብዙ የምናገረው ነገር የለኝም። ታሪክ ኢየሱስ ነው። አሜን። ታሪካችሁ ኢየሱስ ይሁን። አሜን። ታሪካችሁ ኢየሱስ ይሁን። አሜን። ያኔ ምናልባት ከ3 ወር በፊት ስመጣ በብዙ ልብ ስብራት ነው የመጣሁት። እያለቀስኩ ነበር የመጣሁት። ዛሬ ያኔ እያለቀስኩ ሄድኩ። ዛሬ ግን ነዶ ተሸክሜ መጣሁ። አሜን። ዛሬ ያመጡኝ የመጽሐፍ ቅዱስ ክፍሎች 2 ክፍሎች ብቻ ናቸው። መዝሙረ ዳዊት ምዕራፍ 20 እና ምዕራፍ 26። መዝሙረ ዳዊት ምዕራፍ 20 ላይ እንደዚህ ይላል፣ እግዚአብሔር በመከራ ቀን ይስማ ይላል። አሜን። እግዚአብሔር በመከራችሁ ቀን ይስማችሁ። አሜን። የያዕቆብ አምላክ ስም ያጽና ይላል። አሜን። ክብር ለጌታ ይሁን። አሜን። ሁለተኛው መዝሙረ ዳዊት 26 ላይ አምላክ ወይም እግዚአብሔር ልመናን ሰምቷልና ወይም እግዚአብሔርን አመንኩና አልናወጥም ይላል። አሜን። እግዚአብሔርን ያመናችሁ አትናወጡ። አሜን። በብዙ ወጀብና መከራ ልፌ ነበር። ዛሬ ግን እግዚአብሔር ያመሰገንኩ መጣው። ክብር ለጌታ ይሁን። አሜን። እና
ባለቤት ብዙ ሰዓት ለመጠቀም ያክል ባለቤት ነፍሰ ጡር 4 ወር ሆና ነው የሄደችው። ይሄ ነው የሚባል ነገር የለም። ነገር ግን መጨረሻ ላይ ውስጥ ያልቀመስል የእግዚአብሔር ሰው ምን ተጋመጣው የእግዚአብሔር ሰው አጽናናኝ በቃሉ የኔን ስም እስከነ አያት ጠራ፣ አያቀኝም፣ ስራዬን ጠራ፣ ምንን ጠራ። መጨረሻ ላይ አጽናናኝ። ያን ያንጽናንቶ ሲልከኝ ድጋሚ የእግዚአብሔር ቤት ይሄርኩ ምን ይዤ ልሂድ ብዬ እቺን ትንሽ ስጦታ ይዤ ዛሬ መጣው። ክብር ለጌታ ይሁን። አሜን። ደስ ያለው ሰው ያመስግን። እግዚአብሔር ምድረ በዳችን ያለመልማል። አሜን። እግዚአብሔር ስልጣና ቦታን ጨርሷል። አሜን። እግዚአብሔር ዛሬ በቃሉ በኩል ተናግሯል። አሜን። ክብር ለጌታ ይሁን። አሜን። ስለዚህ እንደኔ የደረሳችሁ እንደኔ የቆሰላችሁ እንደኔ አይነት የደረሰባችሁ እግዚአብሔር ያሰለጠነን። አሜን። ነገ የሚቀጥል ዘር አለ። አሜን። የሚቀጥል ትውልድ አለ። አሜን። ክብር ለጌታ ይሁን። አሜን። የእግዚአብሔር ሰው እቺን ስጦታ እንዲቀበልኝ ነው። እቺ ስጦታ ስሙኝ፣ ያኔ በባለቤቱ ሐዘን እሱ ብቻውን እያበራ ሊያብድ ነበር። ምንም ያልሆነች የ4 ወር ጽንስ ያዘች፣ ሞታ አደረች። ይሄ ሰው አባል ነው፣ ፖሊስ ነው። በቃ የባለቤቱ ሞት ግራ ገብቶት ሰይጣን ብቻውን እያናገረው ሊያሳብደው ነበር። እግዚአብሔር ግን እዚህ ቤት አጽናንቶት ዛሬ በፊታችሁ አምሮበት የዛን ጊዜ ብታዩት ምን እንደሚል በሐዘን የመጣችሁ ሰዎች የሚቀጥለው ሳምንት ለእናንተ እግዚአብሔርን የምታከብሩበት ሳምንት ይሆናል። አራራራራ የእግዚአብሔርን ታላቅነት የምትናገሩበት ሳምንት ይሆናል። አንድ ሰው በደንብ ጮሆ አሜን ይበላ። ለጌታ ይሄ ምናልባት ጋቢ አይደለም፣ መንፈሳዊ ዓለም ላይ እግዚአብሔር ጸጋው እንዲያለብስ ነው፣ ጸጋው እንዲጨምር ነው ያሰብኩትና ጸጋውን ደርቦ ደራርቦ ይጨምርለት በምድር በዓለም ዙሪያ ያለ ሁሉ የምንተ አምላክ መሆኑን ያውቅ ዘንድ ይሄ ምልክት ይሆን ዘንድ ነውና እግዚአብሔር በደንብ አመስግኑ። አሜን። ለጌታ ክብር። እጆቻችሁን ዘርጉልኝ። እግዚአብሔር በብዙ ክብር ነው የሚያስመርቃችሁ። አባ እጸልያለሁ ትላንት ባሪያን ዛሬ ካጽናናው በላይ ደግሞ ነገን በሚቀጥሉ ጊዜያቶች በምድር እንዲኖር በሰጠው እድሜ ዘመን ሲኖር በአንተ መጽናናት እየተጽናና ይህ ባሪያ ደግሞ ለብዙዎች መጽናናት እንዲሆን እጸልያለሁ። አሜን። ይህ ባሪያ ለብዙዎች መጽናናት፣ ለብዙዎች ደስታ፣ ለብዙዎች እረፍት በኢየሱስ ደም እንዲሆን ዘንድ እጸልያለሁ። አሜን። ከዚች ሰዓትና ሰከንድ ጀምሮ አእምሮን ሁሉ የሚያልፍ የክርስቶስ ሰላም በክርስቶስ ኢየሱስ ሁለንተናችሁን ስጋችሁን ደግሞ ነፍሳችሁን ይቀድስም ይጠብቅም ተብሎ እንደተጻፈ አእምሮን ሁሉ በሚያልፍ ባንተ ሰላም አካል፣ ነፍስ፣ ስጋው፣ አጥንት፣ ጅማት በኢየሱስ ደም ሕይወቱ የተጠበቀ ይሁን። አሜን። ቤቱም በኢየሱስ ደም የተጠበቀ ይሁን። አሜን። ከዚች ሰዓትና ሰከንድ ጀምሮ እነሆ ቀኝ ኃይልን አደረገች፣ ከእጁም ጨረር ወጥታለች፣ በራሪቷንም እባብ የእግዚአብሔር እጅ ፈጥና ወጋችው እንደሚል ቃል ቀኝ በባሪያ ሕይወት በቀረ ዘመኑ ኃይልን እንድታረግለት እጸልያለሁ። አሜን። ከእጅ በወጣው ጨረር እየፈጠነ ጤናውን እየፈጠነ በረከቱን እየፈጠነ ስኬቱን ለመምታት የሚበር ክፉ ኃይል በራሪ ጉልበት በኢየሱስ ደም የተወጋ ይሁን። አሜን። እየሄደ ሲመለስ በሌላ በልዩ ልዩ ምስጋና እንዲመጣ ዘንድ ጸለይኩ። አሜን። ምስጋናው ይቀጥል፣ አሜን። ደስታው ይቀጥል፣ አሜን። እድገቱ ይቀጥል፣ አሜን። ከፍታው ይቀጥል፣ አሜን። ክብሩ ይቀጥል፣ አሜን። መረዳቱ ይቀጥል። አሜን። አሜን። አቅሙ ይቀጥል። አሜን። አስደንቀው። አሜን። የቀረውን ዘመኑን እንደ 4ቱ ሽማግሌዎች ቀን ከሌሊት
አንተን እያመሰገነ እየባረከ እንዲጨርስ ዘንድ ጸልየናል። አሜን። ፈጽሞ ሰላሙ ሙሉ ይሁን። አሜን። የበረከት ደጆች ክፈትለት። አሜን። ለብዙዎች የሚተርፍ ሰው ይሁን። አሜን። በነገር ሁሉ እርዳው። አሜን። ታሪኩ ይለወጥ። አሜን። ነገር ይቀየር። አሜን። አዲስ ነገር ይሁን። አሜን። ጸለይ አሜን። በኢየሱስ ነው። ኦረታ አላማረብኝም። እሺ አንድ ደቂቃ እሷ ምስክርነት እዚህ ቤት በሽ ነው፣ ግን ከጊዜ ማጣት የተነሳ በጣም ብዙ ሰዎች ምስክርነት አላቸው። ጠጋ በይ ነይ እስቲ። ማለት አጠር ያለ ምስክርነት ነው። ምስክርነቴ ብዙ ናቸው፣ ግን ጥቂቱን ነው የምመሰክረው። ይሄ መመስከር ስላለብኝ ማለት ነው። እዚህ ላይ የምታዩት እናት በጣም ታማብኝ ማለት አብረን ብዙ ዋጋ የከፈልን አንድ ግቢ ውስጥ ለ9 ዓመት አብሬያት ነበረ ተከራይቼ የምኖረው እና እንደ አጋጣሚ ሆኖ ወደ ስራ ስትወጣ ጣላት። የሚጥል ማለት እንደ ድንገት ስትወጣ ጣላት። ከልጇ ጋር እየተጫወተች ጠዋት ስትወጣ ወደ ስራ ልክ ታክሲ ውስጥ ልትገባ ስትል እንደ ድንገት ወደቀች። ከዛ ወዲያውኑ ለልጇ ይደወልለታል። ጤና ጣቢያ ስትሄድ ምንድነው በሽታዋ ስትመረመር ምንም በሽታ የለባትም። ስለዚህ ምንድነው በሽታው? ከዛ ቢያዩት ምንም በሽታ የለም። እንዳጋጣሚ ሲቲ ስካን የሚባል አለ። እሱን ስትነሳ ጭንቅላትሽ ላይ ትንሽ ደም መርጋት ያሳያል አሉ። ቀጠለ። ጤና ጣቢያ ትንሽ ቆየች። 1-2 ቀን 3 ቀን አደረችና ወደ ዘውዲቱ ሪፈር ተጻፈላት። እዛ አሁን 15 ቀን ምናምን ከተኛች በኋላ ክትትል ይደረግላታል። ምንም በሽታ ብትመረመር ብዙ አይነት ምርመራ ተደረገላት፣ ምንም የለም። ሲቲ ስካን ላይ የሚያሳየው ትንሽ መርጋት፣ የደም መርጋትና ደም ስርሽ ተበጥሷል። ይሄ ደም ስር ማለት ነው ጭንቅላቷ። አዎ ትንሽ ስሯ ተበጥሳለች ተባለ። እኔ ደግሞ ምንድነው በጣም እየተማማረ ይሄንን ዘይት ይዤ ሄድኩኝ። መጀመሪያ ላይ ጤና ጣቢያ ነበረ። ልክ እንደታመመች ልጇ ደወለልኝ። ገባው። እነሱ አያምኑም፣ ኦርቶዶክሶች ናቸው። ምክንያቱም እኔ እንደምጸልይ ምን እንደምል ስለሚያውቁ ወዲያውኑ ምን አደረኩኝ? ዘይት እጄ ላይ ቅብትብት ታረኩና ከቀባዋቸው አይሰሙኝም። ስለማይሰሙ ምን አደረኩኝ? ቅድሚያ እጄን ቀባባውና እግሯን፣ ጭንቅላቷን ምናምን ጭንቅላቴን ትላለች ምናምን። ከዛ አይሆንም አንተ ድግምት ፍረስ፣ አሁን ከላዋ ላይ ፍረስ አልኩና ውሃ እንደዚች አይነት ውሃ ነበረ ሃይላንድ 1 ሊትር ገዛውና ውሃ እስቲ ጠጪ፣ ዝም ብለሽ ጠጪ። ውሃ አጠጣ፣ ምግብ አትበላ፣ ቆላለፋት በቃ አታወራ ምን አትል። ከዛ ልጇ ሲቲ ስካኑን ካርዱን ይሄ እንትኑን ካሴቱን ሊያመጣ ቦሌ እኔ ደርሼ እስከመጣ ይልኝ እናቴን ይልና ለኔ ሀደራ ሰጥቶ ሲሄድ ከዛ ይሄማ ጊዜ ነው አልኩና መጸለይ ጀመርኩ። ውሃ ላይና ዘይት ያው አንተ ጸልይ ሰጠኸኝ ዘይት ነው። እቺን ዘይት እንደቀላል እንዳታዩ ጌታ ብዙ ተአምር እየሰራ ነውና በጣም ተጠቀሙበት። ይሄ ዘይት ቀላል እንዳይመስላችሁ። ምክንያቱም ብዙዎቹ ተፈተዋል። ብዙዎቹ ይሄንን አርጌላቸው ጸልይላቸው እጢ ቀልጧል። በጣም ብዙ አይነት ተአምራት እየሆነ ነውና ከነሱ መሃል ግን የዚች ሴትዮ አስደንቆኝ ነው የእግዚአብሔርን ስራ 1 ሚሊዮን ብር ተጠይቃ እሷ እንኳን 1 ሚሊዮን ብር ሊኖራት ጥበቃ ነው የምትሰራውና ባንክ ቤት ፍተሻ ነው የምትሰራው። ልጇ ምንም ይሄን ያህል ልጅ ነው። እየሰማችሁ ነው። እና መቼም ደሞዟ ስንት ቢሆን ነው? 5000 እና ምንድነው ስንት ነው የተጠየቀችው? 1 ሚሊዮን ብር። በደም ስሟ እና የገረመኝ ነገር ቢኖር ትላንትም አልመጣውም ፕሮፌት ጋር ትላንት በጣም ስጸልይ ቆየው። እቺን እናት ጌታዬ አስመልጣት፣ አታሳፍረኝም የኔ ጌታ ብዬ ዝም ብዬ ተንበርክኬ መጸለይ ጀመርኩኝ። መምጣት እየፈለኩኝ እዚህ በቃ አልመጣም ቤቴ ተንበርክኬ መጸለይ ጀመርኩኝ። ከዛ ደወለልኝ ልጇ። ላይቭ ላይ ገብቼ ለጸሎት እየጸለይኩ ነበርና እንዳጋጣሚ ላይቭ ውስጥ ሆኜ ደወለልኝ ልጇ። እናቴ እኮ ተፈወሰች አዲ፣ እናቴ እኮ ደህና ሆነች፣ ውጡ ተባለ እና ቤት ሂጂና አስተካክይልኝ አለ። አረ በደስታ ብዬ ስልኩን ወዲያውኑ ከላይቭ ወጣውና ተንበርክኬ ጌታ ማመስገን ጀመርኩኝ። እና ትላንት የነሱን ቤት ሳጸዳ ቆየውና ዛሬ እንደውም እየመጡ ነበር ከሆስፒታል። ማታ ሳጸዳ ቤቱን ሳስተካክል ቆየውና ደህና ሆና ውጪ ተባለች። ውጪ ተብላ አሁን ቤት ናት ያለችውና 1 ሚሊዮን ሰጣን። ሰው የለም እኮ እዚህ ቤት። አሁን ለእናንተ አይገባችሁም። ችግር ላይ ያለ ሰው ነው የሚያውቀው።
ህመም ላይ ያለ ሰው ነው የሚያውቀው። በኢየሱስ ስም ልናገርባችሁ፣ ጠላት ሊያሳፍጫችሁ ካዘጋጀው ውርደት የአባቶቼ አምላክ በብዙ ደስታ ያውጣችሁ፣ በብዙ ሰላም ያውጣችሁ። ጠላት ካዘጋጀው ሐዘን በብዙ እልልታ ያውጣችሁ። ስለዚህ ወደ ቤት መጣች እና እንዳጋጣሚ ሆኖ ጧትም ሄዳለሁ መጣለሁ ብዬው እያለ ይሄ ምስክርነት ግድ መመስከር አለብኝ እንዳያልፈኝ። ዛሬ ፕሮፌት ዝም ቢለኝ እንኳን እንዳጋጣሚ አሁን ለሰው እድል ስሰጥ ልግባ እያልኩኝ ብዙ ነው ምስክርነቱ። ግን ሌላ ጊዜ እድል ብዙዎቹ አሁን ብዙ መመስከር እየፈለጉ እድል አጥተው ያሉ ሰዎች ስላለ እንደዚህ ጊዜ እየሰጣቸው እንዲመሰክሩ፣ ምክንያቱም ጊዜ አመቻችና ሰዓት አመቻችተ ብዙ የሚመሰክሩ ሰዎች አሉ እና ምስክርነት የለም እንደዛ ቤት እያሉ ስለሆነ እኔም ደግሞ ብዙ አለኝ። እቺ ናት ጥቂቷ ለኔም የሆነልኝ ነገር ስላለ ነውና እግዚአብሔር ሆይ የዚህች እናት ፈውሷ ለዘላለም የጸና ይሁን። አሜን አሜን። አረ ፈውሷ ለዘላለም የጸና ይሁን። አሜን። ሰላሟ በኢየሱስም ለዘላለም የጸና ይሁን። አሜን አሜን። እግዚአብሔር ሆይ ድና ትቅር። አሜን። የእህቴን በር ክፈት። አሜን። አገልግሎቷን አስፋ። አሜን። ነገሮቿ ሁሉ የተስተካከሉ። አሜን። የትኛውም አዘግይና አድካሚ ኃይል ከህይወቷ በኢየሱስ ደም ይቀጣ። አሜን። በነገር ሁሉ እንድትረዳት፣ በነገር ሁሉ እንድታግዛት፣ በነገር ሁሉ አቅም እንድትሆናት፣ በነገር ሁሉ ሞገስ እንድትሆናት አሜን። በኢየሱስ ደም ጸለይኩ። አሜን። የቤቷን የትዳሯን የቤተሰቧን ታሪክ በኢየሱስ ደም ለውጥ። አሜን። ተለቃ ታክብር። አሜን። ለአገልግሎቷ፣ ለቤቷ፣ ለትዳሯ፣ ለልጆቿ የሚያስፈልግ ኢንካም ካሪያም ካንተ ዘንድ ባጀት ይለቀቅላት። አሜን። እስራቷን ፍታ። አሜን። አቅም ጨምር። አሜን። መገለጥን አብዛ። አሜን። በጥበብ አራምዳት። አሜን። በኢየሱስ ደም አሜን አሜን። ምግብ የለ ውሃ የለ። ሆስፒታል ውስጥ ከነበረችበት ከሆስፒታል ነው ወደ የመጣች ና የታለ ኮትሜ አልከ ጋሽ ኑጌ ዴ ታማሚ ከሆስፒታል ምግብ አልቀመሰች ብሎ ረበሸኝ። ትላንት ተጨንቆ ሊሞት ትላንት ተደግፌ ነበር ያልኩት። ልናገርና እኔ ምንድነው 3 ወር ሆኗታል ከተያዘች። ያልወሰድኩባት ቦታ የለም። በየሆስፒታሉ ያልወሰድኳት ሆስፒታል የለም። በጣም ተጨንቄ ማረገው ሰዓታ ምን አለችኝ፣ እዚህ ቆይ እስቲ ውሃ አይቀመጥላትም ፌስታል ይዛ ነው የምትሄደው። በየሆስፒታሉ በየቸርቹም ስትሄድ ፌስታል በቦርሳ እያስኩ ነው የሚሄደው። አሁን እንኳን ፌስታል አለ ስለማይቀመጥ ውሃ ከጠጣች ወዲያው የሚመለሰው። ሰበቡ የመጣንበት ደም ግፊትና እንደ ስኳር አለባት ልብ ከዝ ብለው በሪፈር ነው የመጣ ነው እዚህ ቅዱስ ጴጥሮስ። እዛ ቆይተን 3 ወር ወደ ቤቴ አልተመለስኩም። ወደ ቤት አልገባም። ስራ ዘግቼ ነው የመጣሁት። ማለት ክሊኒክ አለኝ ባለሙያ። ወይ እየሰማችሁ ነው ወይ? እኮ ቀላል ፌስታል በቦርሳ ይዤ ነው የምዞረው እያለ እኮ 3 ወር ሙሉ ቤቴ አልገባውም እያለ ነው በየሆስፒታሉ እየዞርኩ። በደንብ ስሙኝ። አሁን ቃል ይወጣል፣ የበሽታ ምንጩ ይደርቃል። አሜን። አሁን ቃል ይወጣል፣ የመከራ ፋይል አሁን ይቀደዳል። አሁን ቃል ይወጣል፣ ያዛለ እባብ በኢየሱስ ደም ይቀጠቀጣል። አሁን ቃል ይወጣል፣ የተጣበቀ የነደፈ እፉኝት ከህይወት ላይ ይራገፋል። እና ለ3 ወር ምግብ ቀምሳ አታውቅም። ውሃ አይቀመጥም። 3 ወር ሙሉ ስትቀምስ ይወጣል። ምግብ አንዴ ጉርሻ ከወረደ ወዲያው ነው የሚወጣው። እሺ። እና አሁን ጨርሰን ከዚህ ልንሄድ ነው። ሐሙስ ዕለት ነው እንትን የወጣ ነው። ብዙ ቸርች ዞርን። ቆይ እስቲ ያልን አንድ ምንቴ ያለ ከዚህ ፊትም ጸልዬ መስክሬ ያለው እዛ ሄደሽ እግሯ ሁሉ ፓራላይዝ ሆኖ የሱ ዘይት ነው የፈወሰሽና እሱ ጋር መጨረሻ ደርሰን እንሄዳለን ብለን መጣን። እግሯ ፓራላይዝ ነበር። በእግሯ መሄድ አትችልም። በግድ ነው እየገፋው ነው ይያት የመጣው። አሁን መጣን ቁጭ አልንና ቆይ አዲሶች የመጣችሁ አትሂዱ ብለን ተቀላቅለን ተቀመጥኩ። አይ እኔ እንኳን አዲስ አይደለሁም ከዚህ ፊት መጥቻለሁ ተነሳሉኝ። አይ ከሷ አዲስ ስለሆነች እንቀመጣልንና ውሃ አምጥተ አጠባ በሽታችሁ እዚህ ታጥቦ ይቀራል እያል አጠብካትና ውጪ ወጣች። ቆይ እስቲ ምግብ ራበኝ አለች።
እዚህ ጋር የተቀመጡ አሰንቡሳ አለ 3 ፍሬ ነው 4 ፍሬ አመጣኝና ግጥም አድርጋ ሻይ ጠጣችበት። ምንም ነገር አልሆነም። 3 ወር ያልተቀመጠ ምግብ። ከዛ አለፍ ብለን ስንወጣ ቺፕስ አምጣ ብላ በፌስታል ሙሉ በላች። ምንም አልሆነ ጸጥ። ከዛ እንደገና ቆይ አንተ በጥሬ አታበላትም? ምንድነው አሳምቡሳና ቺፕስ የምታበላ? አሰንቡሳው በጣም ዘይት አለው፣ የተጨማለቀ ነው። ሌላ ምግብ ራሱ ጨውና እንትን የሌለው አይሆንሽም። ዘይት ለምን ትበያለሽ? ቆይ ዝም በል። ዘይት የተጨማለቀውን በልታ ከላይ ጠጥታ እንኳን ያንን ንጹህ ውሃ አይቀምጥም። እሺ ምንም ነገር አልሆነችም። ቺፕሱን በላች፣ ምንም አልሆነችም። ቤት ገባች። አይ እንደውም ምግብ ልጋብዝሽ ብዬ ቆንጆ አትክልትና እንትን ጋበዝኳት። ኘቅ አድርጋ በላች፣ ውሃ ጠጣች። ምንም ዠቀ አቤት የድሬ ዳራ ሰው ነው እንዴ? እሺ አሁን ዘመድ ጋር ያደርነው። ቆይ ሌሊቱን ማስታጠቢያ አምጡ ብዬ አጠገቧ ተቀምጦ ነው። እሺ ግብናዋ ስለማይቀመጥ ማታ እራት ተሰራ፣ ግጥም አድርጋ በላች። ምንም ነገር ማታ የለም። እና ዛሬ ጠዋት ደግሞ በጠዋት ተነስታ ፍርፍር ስሪልኝ አለች። ዘመድ ጋር ያለ ነው። እሺ እንኳን ፍርፍርና ሌላ ምግብ ራሱ ደረቅ እንጀራ እንዲደረቁን ስቀምስ አይቀመጥም። እሺ እና ከዛ ናይ ወንበር አምጣላት። ለውፍረት አሁን እንጸልያለን። 50 እንዲሆን ነው ፈልገው አልፈልገውም። 50 ኪሎ መሆን። አሁን ስንት ነሽ? 130። 50 ሳይሆን 50 ትንሽ ነው። 50 ነው ፈልገው 50። ኦይ ቀንሳ ትመጣለች። ምን ነው አሁን ለእሷ ደግሞ ስጸልይ፣ ሌሎች ደግሞ ቦርጫችሁን ይዛችሁ እንዳትመጡ። እና አሁን ጠዋት ግጥም አድርጋ ፍርፍር በላች። ልንሄድ ነው እኮ ልንወጣ ምንቴ ጋር ደርሰን የምስክርነት ሳንሰጥ አንሄድም ብለን ነው ለክብር የመጣ ነው። እና ጌታን አመስግኑልን ለማለት ነው። የት ሀገር ነው የምትኖሩት? ሐረር ነው ያለነው። ከሐረር በሪ ሐረር አሰበ ተፈሪ ከተማ። የሐረር ሰው ስለሆንክ ነው ለካ እንዳለ ግጥም አረገች፣ ጀቅ አረገች። እናንተ የመጣችሁ መፍትሄ ይሁንላችሁ ጌታ እንደዚሁ መፍትሄ ይስጣችሁ ለማለት ነው። እንዲሁ ከምንሄድ ብለን ነው። ጌታ አሁን ወደ ሀገራችሁ ልትሄዱ ነው? አዎ ጠዋት ልንወጣ ነው። አቤት የኔ ኢየሱስ። 3 ወር ሙሉ ቤቱ ያልገባ ሰውዬ ሐኪም ቤት አለኝ አለ። ሐኪም ቤቱን ዘግቼ ነው አለ። አያችሁ፣ እሱ ሐኪም ቤት እያለው ሐኪም ቤት ዘግቶ ሐኪም ፍለጋ በየሰው ሀገር ይዞራል። 3 ወር ሙሉ መፍትሄ ባጣበት የኔ ጌታ በትላንትናው ቀን በሽታውን ምንጩን አደረገ። አያችሁ፣ እጆቻችሁን ዘርጉ። ተንከራትቻለሁ ብዙ ቦታ። 3 ወር ሙሉ ያልተንከራተኩበት ሆስፒታል የለም፣ ያልተንከራተኩበት ቸርች የለም። ጌታ ይኸውና እዚህ መኖሩን አሳይቶኛል። የመጨረሻ አልሄድም ብዬ ነው የመጣሁት። ወገኖች መፍትሄ ይሁናችሁ። እናንተንም በተለያየ ጥያቄ ውስጥ ያላችሁ አሜን፣ እግዚአብሔር ይድረስላችሁ። አሜን አሜን። እጆቻችሁን ዘርጉ። 3 ወር ሙሉ የት? በየሆስፒታል። እሱ ግን የራሱን ሐኪም ቤት ምን አድርጎ ዘግቶ። አስቡ 3 ወር ሙሉ ሰው ሀገር ላይ መንከራተት ምን ያህል ከባድ እንደሆነ፣ ምን ያህል ገንዘብ እንደሚያልቅ ወቁ። በቀላሉ ምንም ብር አላወጣም ከተባለ ከ500 ሺህ በላይ ያለንን ንብረት ልንሸጥ ስል ጌታ ደረሰልን። ንብረታችሁንም ለመሸጥ ስትሉ? አዎ በቃ አለብኝ ያመኝ። ቤቱን ለመሸጥ ያለውን ጨርሳችሁ አያችሁ ምን ያህል ገንዘብ እንደጨረሱ ቤታቸውን ለመሸጥ። የኔ ኢየሱስ በመጨረሻው ቀን ደረሰላቸው። አሜን። አባ ፈውሳቸው ለዘላለም የጸና ይሁን። አሜን። ሰላማቸው ለዘላለም የጸና ይሁን። አሜን። ከዚች ማይክሮ ሰከንድ ጀምሮ ቃል አወጣው። ሙሉ ሰውነቷ በኢየሱስ ደም የተስተካከለ ይሁን። አሜን። አሁን ሌላ ሰው እንድታረጋት የማይገቡ ስሞች ሁሉ ከላይዋ ላይ እንዲቀልጡ፣ አላስፈላጊ ፋቶች በውስጧ የተቀመጡ የትኛው በሽታ የሆኑ
ያላግባብ ከሰውነቷ የተጣበቁ ነገሮች የተራገፉ ይሁኑ። አሜን። ሄዳ ስትመለስ ሌላ ሰው ሆና ትምጣ። አሜን። ተፈታ ትምጣ። አሜን። ተፈውሳ ትምጣ። አሜን። ሰውነቷ ተስተካክሎ ትምጣ። አሜን። የተበላ በረከታቸው ተመልሶ ትምጣ። አሜን። ይህን 3 ወር ያወጡት ገንዘባቸው ጠላት የበላው በብዙ እጥፍ ሆኖ በቀናቶች መካከል ይመለስ። አሜን። ለሚገቡበት ሐረር ምድር በኢየሱስ ደም መልስ አርጋቸው። አሜን። መፍትሄ አርጋቸው። አሜን። ለብዙዎች የደስታ ምክንያት አርጋቸው። አሜን። የትኛውንም የክፉ አዋጅ ረግሜዋለሁ፣ ምንጩ የደረቀ ይሁን። አሜን። ሌላ ሰው አርጋቸው። አሜን። አርነት ይውጡ። አሜን። ሰላሟ የጸና ይሁን። አሜን። ቤታቸው በፍቅር የጸና ይሁን። አሜን። በመዋደድ በመቻቻል በመከባበር መሰረታቸው የጸና ይሁን። አሜን። እርዳቸው። አሜን። ጠላትን አሳፍር። አሜን። ለብዙዎች ሰላም የማረፍ ምክንያት ሆነው ይግቡ። አሜን። ጸለይኩኝ በኢየሱስ። እዚህ ጋር ቁጭ በሉ። አባ አስደንቅ። ሰላማቸው ለዘላለም የጸና ይሁን። ባረኳቸው። በኋላ ከስታ ደግሞ አላቅሽም እንዳትል ነገር ፈይቴታ ገለታን ኮታ በኢየሱስ ደም ሙሉ ነገርሽ ተስተካክሎ እንጋ በኢየሱስ ደም ባረኩ። አሁን በካሳ ይመለስ ምርኮ እጥፍ እጥፍ እየሆነ ይምጣ።